ሰሉ ዐለ ነቢ አላሁመ ሰሊ ዐላ መሐመድ። ሻዕባን 15 ከሞላ በኋላ መጾም ይቻላል ወይስ አይቻልም? ብዙዎቻችሁ ኮሜንት ላይ ጥያቄ ጠይቃችኋል። ይቻላል አይቻልም በሚል በዑለሞች መካከል ኺላፍ አለ። ነገር ግን እንዳለ ሆኖ አባ ሁረይራ ባስተላለፉት ሀዲስ ላይ እንደዚሁም ደግሞ እናታችን አይሻም ባስተላለፈችው ሀዲስ ላይ አባ ሁረይራ ባስተላለፉት ሀዲስ ላይ የአላህ መልክተኛ አለይሂ ሰላቱ ሰላም ረመዳንን አንድ ቀን ወይም 2 ቀን እስኪቀረው ድረስ አትጠብቁ ወይም ደግሞ አትቅደሙ ብለዋል። ይሄ የሚያሳየው ረመዳን ሊገባ አንድ ቀን 2 ቀን ሲቀረው መጾም እንደማይቻል፣ ስለዚህ አብዛኛው ቀን ይጾማል ማለት ነው። 2 ቀን እስከሚቀረው 28፣ 27፣ 29 ቀን ድረስ ሻዕባንን መጾም እንደሚቻል ማሳያ ነው። እናታችን አይሻ ደግሞ ባስተላለፈችው ሀዲስ ላይ ደግሞ ምንድነው የሚያሳየው? እሱ ነቢዩ አለይሂ ሰላቱ ሰላም ሻዕባንን አብዛኛውን ወይንም ደግሞ ሁሉንም ሻዕባንን በጾም ያሳልፉት ነበር። ስለዚህ ሻዕባን እንደሚጾም ይሄ ማሳያ ሲሆን አይቻልም የሚሉ ዑለሞች ምንድነው መረጃቸው ከተባለ ሻዕባን ይህንን ሀዲስ ደካማ ነው ምንድነው አፎን ይቻላል የሚሉ ሰዎች እና አይቻልም የሚሉ ዑለሞች ሻዕባንን ሲቃረብ ወይም ሲጋመስ አትጾሙ የሚል የነቢዩ አለይሂ ሰላምን ሀዲስ ያነሳሉ። ይሄ ነው ሀዲሱ፣ ሻዕባን ሲጋመስ አትጾሙ የሚል። ስለዚህ ይቻላል የሚሉ ዑለሞች ይህንን ሀዲስ ከፊሎቹ ደካማ ነው ይላሉ፣ ከፊሎቹ ደግሞ ሀዲሱ ክልክልነትን ሀራምነትን አያሳይም፣ ለረመዳን ሰዎች እንዳይዳከሙ ያው እንዲበረታቱ ማሳያ እንጂ ብለው ያነሳሉ። ስለዚህ ስናጠቃልለው ሁለቱ ሀዲሶች አባ ሁረይራ እና እናታችን አይሻ የዘገቡት ሀዲስ ሁለቱ ጠንካራዎች ናቸው። እሱም ከዚህ ቀደም የገለጽኩላችሁ የአላህ መልክተኛ አብዛኛውን ይጾማሉ የሚለውን እንደዚሁም ደግሞ ወይም ሁሉንም ይጾማሉ የሚለው የእናታችን አይሻንና የአባ ሁረይራ ደግሞ ረመዳንን አንድ ቀን ወይም 2 ቀንን አስቀድማችሁ ረመዳን ከመግባት በፊት አትጾሙ ብለው የተናገሩበትን ሁለቱ ሀዲሶች ጠንካራ ናቸው። እነዚህ ሀዲሶች የሚያሳዩት ደግሞ ረመዳን ከመግባቱ በፊት የሻዕባንን ወር መጾም እንደሚቻል ነው እና ስለዚህ የገራላችሁ ሰዎች ብትጾሙ የተሻለ ነው የሚሆነው። ጾሙ። አላህ ጾማችንን ተቀባይነት ያለው ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱህ።